ክቡራትና ክቡራን ተመልካቾቻችን ቆይታችን እንደቀጠለ ነው። ቀጣይነት የምንጋብዛችሁ ፕሮግራማችን ዳር እስከ ዳር ይሰኛል። እንግዲህ አንዱ መረጃችን ከኒውዮርክ አካባቢ የተሰማ መረጃ ነው። የኒውዮርክ ህንፃዎች እየሰመጡ ነው ይላል መረጃው። እንግዲህ በጥናት አድራጊዎች አጥንተው እንደደረሱበት ረጅም ጊዜ ቆይተው ነው የኒውዮርክ ከተማ ከጊዜ ወደ ጊዜ የመስመጥ እድል እያሳየ ነው የሚል መረጃ ይዟል። ዳር እስከ ዳር ሌሎችንም መረጃዎች ከዚህም ከዚያም ቃርሞ ወደ እናንተ የሚያደርስ ይሆናል። መወዳ መዝናኛችን ይቀጥላል። በድጋሚ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዳር እስከ ዳር ፕሮግራማችን ተከታታዮች ዛሬም ወደ አንዱ የዓለም ዳርቻ ተጉዘን ልናስቃኛችሁ ወደናል። አብራችሁን ነው። ያረፋችሁበት መኖሪያችሁን የመሰረታችሁበት መሬት ቀስ በቀስ ወደ ታች እየሄደ ነው አሊያም እየሰጠመ ነው ብትባሉ ምን ይሰማችሁ ይሆን? የህንፃዎቿ ብዛትና ክብደት እንዲሁ የባህር ጠለል ከፍታ ምክንያት ሆኖ በአመት ከ1 እስከ 2 ሚሊ ሜትር ወደ ታች እየሰጠመች ነው ስለተባለችው ከተማ ልናወጋችሁ ወደናል። በቀደመ መጠሪያዋ ኒው አምስተርዳም ትባል ነበር። ምክንያቱ ደግሞ የዱተች ስታተርስ የመጀመሪያ መቀመጫ ስለነበረች ነው። የአሜሪካዋ ግዙፏ ከተማ ኒውዮርክ ከ400 ዓመታት በላይ እድሜ ያስቆጠረችው ከተማዋ ወደ 1,084,954 ህንፃዎች ይገኙባታል። እነዚህ ህንፃዎችም ከ1.6 ትሪሊዮን ፓውንድ በላይ ክብደት እንዳላቸው ጥናቶች ይናገራሉ። ነዋሪዎቿ ከ800 በላይ ቋንቋዎችን የሚናገሩባት የህዝብ ቤተ መጻሕፏ 50 ሚሊዮን መጽሐፍትን ይዞ ከዓለም በ3ኛ ደረጃ ላይ ያስቀመጣት አንጋፋ ከተማ ናት። ባለ 102 ፎቁን ኢምፓየር ስቴት ቢልዲንግ በአንድ አመት ከ45 ቀን ገንብተው አጠናቀው ዓለምን ጉድ አሰኝተዋል። በከተማዋ የሚገኘው ሴንትራል ፓርክ በአመት ከ200 በላይ የወፍ ዝርያዎች ይገኙበታል። መንገዶቿ ከ18000 ማይልስ በላይ ርዝመት አላቸው። ይህም ታዲያ ኳታርን ለመዞር የሚያስችል ርቀት ነው ይባላል። በመኪና መንቀሳቀስ በቃኝ ሌላ አማራጭ ፈልጋለሁ ብትሉ በተጨማሪ ታዲያ 842 ማይልስ የሚሸፍኑ የባቡር መስመሮች አሏት። ይህችው ኒውዮርክ ከተማ ከ21 ነዋሪዎቿ መሃል አንዱ ሚሊዮነር እንደሆነ ይነገርላታል። ከተማዋ ታዲያ ይህችው አንጋፋዋ ከተማ ኒውዮርክ በየአመቱ ቀስ በቀስ እየሰጠመች መሆኑን የሚያሳይ አዲስ አስደንጋጭ ጥናት አንብበናል። ጥናቱ በቅርቡን የተነበበው ኤርዝስ ፊውቸር በተባለው ሳይንሳዊ መጽሔት ላይ ታትሞ ዓለም ምን መጣ ምን እየተከሰተ ነው እንዲል ጥያቄዎችን እንዲያነሳ ሰበብ ሆኗል። ተመራማሪዎቹ ከተማዋ እየሰጠመች ለመሄዷ ዋናው ምክንያት እጅግ በጣም ግዙፍ የሆኑ ሰማይ ጠቀስ ህንፃዎቿ ክብደት እንደሆነ ይገልጻሉ። እኛ ደግሞ የከውኑ አስገኚ የአላህ ሱብሃነሁ ወተዓላ ባሪያዎች ነንና ምድርን በየሰከንዱ የሚያንቀሳቅሳት ከፍታና ዝቅታዋን የሚመለከተው ጌታ ቀድሩ ነው እንላለን። የሳተላይት መረጃዎች እንደሚያሳዩት አንዳንድ የከተማዋ ክፍሎች በየአመቱ እስከ 2 ሚሊ ሜትር ዝቅ ይላሉ ወይም ይሰምጣሉ። በአንዳንድ በደካማ አፈር ላይ በተገነቡ አካባቢዎች ላይ ደግሞ ይህ መጠን በ2 እጥፍ ሊጨምር እንደሚችል ጥናቶቹ ይናገራሉ። ይህ ቀስ በቀስ የመሬት መሰርሰርና ከባህር ወለል መጨመር ጋር ተደምሮ ለአደጋ የሚያጋልጥ ሆኗል። ከ1950 ዓመተ ልደት ወዲህ ብቻ የአካባቢው የውሃ መጠን በ22 ሴንቲሜትር ያህል መጨመሩም ይነሳል። የመሬት መሰርሰር፣ የባህር ወለል መጨመርና በየጊዜው የሚከሰቱ ኃይለኛ አውሎ ንፋሶች ተደማምረው በከተማዋ ላይ የሚደርሰውን ዋና ዋና የጎርፍ አደጋዎች ቁጥር በእጅጉ እንደሚያበዙት ባለሙያዎች ይናገራሉ። ተመራማሪዎቹ ይህ የኒውዮርክ ብቻ ሳይሆን የሌሎች ከተሞች ችግር መሆኑንም ያስጠነቅቃሉ። የከተሞች ጥግግት እየጨመረ ሲሄድና የአየር ንብረት ለውጥ የባህር ጠለል መጨመርን ሲያፋጥነው በዓለም ላይ ያሉ በርካታ የባህር ዳርቻ ከተሞች ተመሳሳይ ስጋት ተደቅኖባቸዋል። አንዲት ቅጠል እንኳን ለመውደቋ ምክንያት ያለው ጌታ አለንና ጉዳዮቻችንን ሁሉ ወደ አላህ ሱብሃነሁ ወተዓላ እናስጠጋለን።
ልጅነት ማንነት የሚሰራበት ትልቁ መንገድ ነው። ልጆች ከአላህ ለወላጆች የተሰጡ አማናዎች ናቸው። ታዲያ አማናዎቻችንን ለመጠበቅና ዕውቀትን ለመመገብ ከመድረሳ ውጪ ወደ ትምህርት ተቋማት እንሸኛቸዋለን። ትምህርት ተቋማትም በራሳቸው መንገድና ቅርጽ ልጆችን ለማስተማር ጥረት ያደርጋሉ። ይህን ተንተርሰን ልናነሳላችሁ የወደድነው በዓለማችን ላይ በትምህርት ስርዓቷ የምትደነቀውን ጃፓንን ነው። በጃፓን የትምህርት ስርዓት ውስጥ ህጻናት እስከ 10 ዓመት እድሜያቸው ድረስ ምንም አይነት አካዳሚያዊ ፈተናዎችን አይወስዱም። በትምህርት ቤት የመጀመሪያዎቹ 3 ዓመታት ትኩረት የሚደረገው በተማሪዎች በሚያመጡት የውጤት ደረጃ ላይ ሳይሆን መልካም ስነ ምግባርን በተላበሰ ስብዕና ግንባታ ላይ መሆኑም ይነገራል። ተማሪዎች በእነዚህ ዓመታት ውስጥ ሌሎችን በአክብሮት መያዝን፣ በቡድን መስራትና ለጋራ መገልገያ ቦታዎች ኃላፊነት መውሰድን በተግባር ይማራሉ። በትምህርት ስርዓቱ ተማሪዎች የክፍል ውስጥ ንጽህናን ራሳቸው እንዲጠብቁ፣ የምሳ ሰዓት አገልግሎትን ለጓደኞቻቸው እንዲያቀርቡ በማድረግ ራስን መቆጣጠርንና መረዳዳትን እንዲያዳብሩ ይለማመዳሉ። ይሄ የትምህርት ፍልስፍና ጠንካራ ስብዕናን ገንብቶ እውቀትን ማስከተል በሚል መርህ ላይ የተመሰረተ ነው። ይህ ተማሪዎች ወደ ከባባድ ፈተናዎች ከመሸጋገራቸው በፊት ስለ ስርዓት፣ ስለ መከባበርና ስለ ማህበራዊ ኃላፊነት ጥልቅ ግንዛቤ እንዲኖራቸው ያደርጋል ተብሎም ይታመናል። ትምህርት ማለት ተማሪዎች ከሚያውቁት እውቀት ባለፈ የሚሆኑትን ሰብአዊ ማንነት የሚቀርጽ መሳሪያ መሆኑን ለዓለም የትምህርት ማህበረሰብ ትልቅ ትምህርት የሰጠ ሆኗል እየተባለ ይሞካሻል። የጃፓን የትምህርት ስርዓት በእርግጥ ልጅነት ሰው የመሆን መሰረት ነውና ልጆቻችን ማለዳቸው ላይ ባለው የእድሜ ክልላቸው ላይ ብዙ ልንሰራባቸው ይጠበቃል። የትምህርት ተቋማትን ደጅ ከመርገጣቸው ቀድሞ ወላጅነት መምህርነት እንደመሆኑ የተርቢያ መሰረትን አስይዘን የጥሩ ሰው ማንነትን መንገድ መርተን ልጅነታቸውን ልናሳምረው ግድ ይለናል። ኢቅራ ብሎ ማንበብን ላስተማረን፣ ያላወቅነውን በመጠየቅና በማወቅ እንድንሽረው ላመላከተን፣ እልፍ ዓመታትን ቀድሞ ስነ ምግባርን፣ አብሮነትን፣ መታዘዝን፣ መተጋገዝን ያስተማረን እንዲን ለፈጠረው አላሁ ሱብሃነሁ ወተዓላ ጥራት ይገባው። የጀሊሉ ተአምራቶች እልፍ ናቸው። መኖርም ቀለሙ ብዙ ነውና በሌላ የዳር እስከ ዳር ቆይታ እንመለሳለን። ውድ ተመልካቾቻችን ያላችሁበት ሁሉ ሰላም ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።